ውድ የአሃዱ ቤተሰቦች ኢትዮጵያ ለዓለም ካበረከተቻቸው መንፈሳዊ ቅርሶች መካከል አንዱ በዓለ መስቀል ነው። የመስቀል በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅቱ ወይንም ዩኔስኮ አማካይነት የተመዘገበ ነው። ኢየሱስ ክርስቶስ የተሰቀለበት መስቀል እኔ ዘንድ ነው በሚል ኢትዮጵያ በዓለም ላይ ትታወቃለች። ይህ ኢየሱስ ክርስቶስ የተሰቀለበት መስቀል በንጉሥ ዘርዓ ያዕቆብ አማካይነት መላው ኢትዮጵያ ላይ ዞሯል። ሕዝቡም አይቶታል። በዚህ ምክንያት ከደቡብ እስከ ሰሜን ያሉ ኢትዮጵያውያን መስቀልን እጅግ በደመቀ ሥነ ሥርዓት ያከብሩታል። የክርስቶስ መስቀል ገና ወደ ኢትዮጵያ ሳይመጣ በ12ኛው መቶ ክፍለ ዘመን ላይ ታላቁ ንጉሥ ቅዱስ ላሊበላ ላስታ ላሊበላ ላይ ቤተ ጊዮርጊስ የተሰኘውን ድንቅዬ ኪነ ሕንፃውን ያነጸው በመስቀል ቅርጽ ነው። በርካታ የኢትዮጵያ ኪነ ሕንፃዎች ገና መስቀሉ ሳይመጣ ነው ቅርጻቸው በመስቀል ቅርጽ የተሠራው። እናም ኢትዮጵያ እና መስቀሉ ብዙ ዝምድና እንዳላቸው ማሳያም ነው። ታዲያ ይህ በኢትዮጵያ ውስጥ እንዲህ አይነት ክብርና ታሪክ ያለው መስቀል ዓለም አቀፍ ታሪኩ ምን ይመስላል በሚል በዛሬው ኢትዮጵያዊ ስንክሳራችን ጥቂት ነጥቦችን እናወጋለን። ጥበቡ በለጠ ነኝ። የመስቀል ታሪክ በኢትዮጵያ ውስጥና በዓለም አቀፍ ደረጃ ብዙ ታሪኮች አሉት። ኢትዮጵያ ደግሞ ለዓለም ያበረከተቻቸው በርካታ ታሪኮችም አሉ። ከመስቀሉ ጋር ብዙ ጉዳዮች ይነሳሉ። ብዙ ቅርሶችም መጥተዋል። ኢትዮጵያ የብዙ ታሪኮች ባለቤት ናት። በዓለም አቀፍ ደረጃም የመስቀል ታሪክ እንደዚሁ ልዩ ልዩ ታሪኮች አሉት። መምህር ዳንኤል ሰይፈ ሚካኤል ፈለቀ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የውጭ ጉዳይ መምሪያ ኃላፊ ያሳተሙትና ብዙ ታሪኮችን የያዘ ሰነድም አለ። እርሳቸው በዓለ መስቀል በዓለም ላይ እንዴት ይከበር እንደነበርና ታሪኩንም ያወጋሉ። እንዲህም ይላሉ። ዓለም አቀፍ ታሪክ ወይም ቅድመ ተከል ትረካ ይሉታል። ስለዚሁ በዓለም አቀፍ ደረጃ ስለሚነሳው ታሪክ ሲያወሱ በጥቅምት ወር ይላሉ ጸሐፊው፣ በጥቅምት ወር በ312 ዓመተ ምህረት በሮማ ሰማይ ላይ ከፀሐይ ብርሃን እጅግ የደመቀ አንድ የብርሃን መስቀል በስፍሃ ሰማይ ላይ ተስሎ ይታይ ነበር ይላሉ። አስደናቂው ተአምር የብርሃን መስቀል ምስል ብቻ ሳይሆን እንደ ነጎድጓድ ያለ ግርማ ያለው ድምፅም ያካተተ ሆኖ በአንድ የጋራ ሰማይ ላይ በአንድ ወገን ያሉ የተወሰኑ ሰዎች የሚያዩት የማይወዱትና የሚያሳድዱት ደግሞ የማያዩት መሆኑ በወቅቱ ለነበሩ የታሪክ ጸሐፊዎችና ዜናውን ለሰሙት ሁሉ አስገራሚ ክስተት ነበር ይላሉ መምህር ዳንኤል ሰይፈ ሚካኤል። ሲቀጥሉም እንዲህ አሉ። ከጁልየስ ቄሳር ጀምሮ በሮም ላይ የነሱ መሪዎች አንድ መለያ ጠባቸው በሰው ላይ በሚፈጽሙት አሰቃቂ በሆነ ጭካኔ ምክንያት እንደ ዱር አውሬ አስፈሪነትን መላበስ ነበር ይላሉ። ይህ በተወዳጅነት ምትክ ተፈሪነት የመረጠ ጠባያቸው ከ300 ዓመት በላይ ዘልቆ ሁሉንም የግሪክ ሮማውያን ግዛቶችን ጠቅልሎ ለመግዛት የሚደክመው አረመኔውና አስፈሪው እጩ ቄሳር መክስሚያኖስ ዘመን ደርሷል። መክስሚያኖስ የተመኘውን ሥልጣን ለማደላደል አንድ ወሳኝ ጦርነት ከፊቱ ተደቅኖበታል ይላሉ ጸሐፊው። ይህንን ጦርነት ማሸነፍ ለመክስሚያን ቄሳር የመሆን ግስጋሴ የመጨረሻው ምዕራፍ እንደሚሆንም ተገምቷል። መምህር ዳንኤል ሰይፈ ሚካኤል ጽሑፋቸውን ሲቀጥሉ እንዲህ ይላሉ። በዚህ ዓለም ላይ የተሰሩ መልካም ታሪኮችን የሰው ልጆች ሁሉ በአካል ቢሳተፉባቸውም ባይሳተፉባቸውም ይጋሯቸዋል ይላሉ። የእኛ አባቶች ይህንን አስደናቂ ወርቃማ ታሪክ ሳይበረዝ ከምንጩ ቀድተው የእኛም ኢትዮጵያውያን ክርስቲያኖች ታሪክ አድርገውታል ይላሉ። መጋራቱ በድንበር ኩታ ገጠምነት ወይም በአንድ ቀበሌ ስር በመሆን የሚገኝም አይደለም።
ሰው በመሆን ይልቁንም ክርስቲያኖች በመሆናችን የሰማዕታቱ ታሪክ ታሪካችን፣ የመስቀሉ ታሪክ ታሪካችን ሆነዋል ይላሉ። ስለዚህ ይህ ታሪክ ገና ከመሠረቱ ጀምሮ ተጋርተነዋል፣ አክብረነዋል። ቆስጠንጥኔዎስ ከነገሰ ከ20 ዓመታት በኋላ የኢትዮጵያ ነገሥታት የነበሩት ነገሥታት አብርሃና አጽብሃ ወይም ኢዛናና ሳይዛና ክርስትናን የመንግሥታቸው ሃይማኖት አድርገው ሲያውጁ በዓለም ታሪክ ለመጀመሪያ ጊዜ በወርቅ፣ በብር፣ በነሐስና በመዳብ ገንዘቦቻቸው ላይ የመስቀል ምልክት ተቀርጾ አገልግሎት ላይ እንዲውል ማድረጋቸውንም ጸሐፊው ይገልጻሉ። በሜልቫን ጦርነት መክሲሚያን በጣዖታት ሟርት፣ በአፖሎ በጉዛን አማልክት ተማምኖና ስዕለት ገብቶ መላውን ሮምን እንደገና በእጁ አስገብቶ በክርስቲያኖች ላይ ተጨማሪ መከራን፣ ስደትን በማስፋፋት ለካህናት ጣዖታትና ለሮም አሕዛብ ሸንጎ ቃል ገብቶ ነበር ይላሉ ጸሐፊው። በሰርከስ አሬናው ውስጥ ምስኪን ክርስቲያኖችን ንብረታቸውን ዘርፎ ከቤታቸው በግፍ አስሮ በተራቡ አንበሶችና ነብሮች ሲቆረጣጠሙ ዕድሜ ልኩን ለማየት ምኞት ጫፍ ላይ ደርሶም ነበረ። ይህንን የክርስቲያን ልጅ ፍትሕ፣ እኩልነት፣ ነጻነት ለባሮች ለሴቶችና ለክርስቲያኖች የሚሰብክ ቆስጠንጥኔዎስ በእጅ እፍኝ ጨብጦ በእግሩ ረግጦ በክርኑ ደፍጥጦ እንደሚያጠፋው እርግጠኛ ነበረ። ግን አልሆነም። ሰልፉ የቆስጠንጥኔዎስ ቢሆንም ድሉ ግን የእግዚአብሔር ነበር ይላሉ ጸሐፊው። በብርሃን ተቀርጾ በሰማይ የተገለጸው የድል ምልክት ለመለኮት ቃል ተሰምቶ የተነገረው ቃል ኪዳን በቆስጠንጥኔዎስ ሰራዊት ልብ ውስጥ ሰርጾ ጦርነቱን በጣም ባጭር ጊዜ ውስጥ አሸነፉ ይላሉ። መክሲሚያኖስ በአሳፋሪ ሁኔታ ተሸነፈ። አንገቱ ተቆርጦ ወንዝ ስር ወደቀ። ሮም በቆስጠንጥኔዎስ ድል አሸበረቀች። በ300 ዓመታት ስደት ውስጥ በየዋሻው፣ በየሸለቆው፣ በየሸንተረሩ፣ በየጫካው፣ በየጢሻው ተደብቀው ወንጌልን የሚያነቡ ቅዱስ ሥጋውን ክቡር ደሙን የሚቀበሉ የክርስቶስን እውነተኛ አማልክትነትና ትንሣኤ ሙታንን የሚሰብኩ ክርስቲያኖች በነጻነት ከነበሩበት ሁሉ ወጡ። በታሪክ ለመጀመሪያ ጊዜ በሮም ስልጣኔ በምዕራቡ ዓለም የመንግሥት ታሪክ ውስጥ የሃይማኖት ነጻነት ታወጀ። የተከፋፈለችው ሮም አንድነቷ ተነገረ። ይህም አዋጅ ጦርነቱ በተጠናቀቀ በ2 ወር ውስጥ ቆስጠንጥኔዎስ የመላዋ ሮም ንጉሠ ነገሥት ከሆነ በኋላ በየካቲት ወር 313 ዓመተ ምህረት ታወጀ። የአዋጁ ስያሜም የሚላን አዋጅ በመባል ይታወቃል በማለት ጸሐፊው ይገልጻሉ። ጸሐፊው መስቀሉ ወደ ኢትዮጵያ እንዴት እንደመጣና ከኢትዮጵያ ጋርም ያለውን ታሪክም ያወሳሉ። ኢትዮጵያ የመስቀል በዓልን ለዓለም ያበረከተች አገር መሆኗም በታሪክ ተጽፏል። ምክንያቱም ግማደ መስቀሉ እኔ ዘንድ ነው ብላ በማሳየት ለበርካታ ዓመታት በደማቅ ሁኔታ በዓሉን እያከበረች የምትገኝ ኢትዮጵያ ናት። ስለዚህ ይህ በዓል የተባበሩት መንግሥታት የትምህርት የሳይንስና የባህሉ ድርጅት ዩኔስኮ በዓለም ላይ ቅርስ አድርጎ የመዘገበው እዚሁ ኢትዮጵያ ውስጥ ነው። ስለዚህ ኢትዮጵያውያን ካሏቸው መንፈሳዊ ቅርሶች መካከል ትልቁና አንዱ የሚባለው ይሄው የመስቀል በዓል ነው። ስለዚህ ይህንን የመስቀል በዓል ለቱሪዝም እንደዚሁም ደግሞ ኢትዮጵያን በዓለም ላይ ለማስተዋወቅ በደንብ ግልጋሎት ላይ መዋል እንዳለበት ጸሐፊያን ይመክራሉ። መጪዎቹም ቀናት በልዩ ልዩ የኢትዮጵያ ከተሞችና የገጠር አካባቢዎች የመስቀል በዓል በደማቅ ሁኔታ የሚከበርባቸው ናቸው። ለመላው የአገራችን ሕዝብ መልካም የመስቀል በዓል ይሁንላችሁ እንላለን። ፈጣሪም ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።